ተናስተልኝ ተናስተልኝ ስሜ ዘመረ አርቲስት ስሜ ዘመረ ተናስተልኝ አባታችን ሰላም ብያለሁ ኮፍያ አንስተናል ለክብሮት ሰላም ስሜ ዘመረ ተናስተልኝ አቶ ስሜ ዘመረ አርቲስት በመካከላችን ላይ የሚገኘው አርቲስት ስሜ ዘመረ አንጋፋ አርቲስት ስሜ ዘመረ ይባላል። ለምን አለህ? ሰላም ጤና ይስጥልኝ አባታችን እንኳን ደህና መጣ። ጠንቋይ እና ገጠሙ ጠንቋይ ደባደብ ነበር እንዳንተ ኃይለኛ ነበር። ቄስና ጠንቋይ አሁንም ይቅር ይበለኝና በቃ እንግባባ። በመሰረቱ ከቄስና ከጠንቋይ ጋር አልግባባም እንዳንተ እና በመሰረቱ ምንድነው ጠንቋይና ቄስ ይሄዳው አሁን ቄስ አልግባባም ሞታ አንድ ችግር አለኛ በእኛ አካባቢ ያሉ በአሜሪካ ያሉ ሀብታሞች አሉ ስም አልጠራም ከባድ ያርጉላቸው አራተን አዲስ ያዘፈኑኝ ሂልተን ሆቴል ያዘፈኑኝ ሰሜን ሆቴል ብርሃኑ ነጋ ቡልጋ ፎቅ ያዘፈኑኝ ሰዎች አሜሪካ አስተዘራዝርታቸው ነው ያሉ እና ለታቦትም ለምንም እርግጥ ለታቦት መርዳት ጥሩ ነው እኔን ግን እኔ እንድረዳ አይፈለግም እውነት መናገር ያኖርም ካገር የሚዋሽ ሰው ነው የዋሽ ደግሞ ተበላሸ ባያውቀው ነው እንጂ እና እውነት መናገር ያኖርም ታገር በቃ አይወዱኝም እኔ ያወርዶ ነው አሁን ቢሮ ሁሉ ክፉኛ አይደለም መንግስትን ቅንጣ እንዳመንካት አልፈልግም ምንም ነገር አልፈልግም ሁሉ የሚጠላይ ተነዚህ ከማይወዱኝ ሰው በካሴቴም ተጨቁኘ እንድቀር የተደረገ አልቦም ለዳኛው እንዲሸጥ የተደረገ ይሄ ምንድነው የመተባበር ጉዳይ ተሞጣ ትናንትና ባዳምጥ አንተ ስትጠይቅ አንድ ሰው ከሞጣ ዙሪያ ወደ ማውቃቸው 12 ሰው አሉ በጣም ኢንቨስተሮች አዲስ አበባ 3 ፎቅ ያላቸው አንዱ እንኳን 10,000 ብር በኢትዮጵያ ዳንጋፖ አርቲስት አባታችን አጫውቶን ነበር ያለ የለም ያው ጠጅን ጠጣ ነበር ቶር አንድ ቀን ተነጠላው ቀረ ወይ ደሃ መሆን ንገረው በዚህ ዘመን ፈረስ ግን ወደ ኋላ ሆኖ የሚጋልብ ሰው አለ እንዲያርጎ የለም አራጋዲያ አይ አሁን ነው ለቅቄ ነው ጅለዋል በግሬ ቆልፍ የምነካው ሁሉ በደበት ይሄደ የጥጋቤ ብዛት ምቀኛ የተበለጥክ አትናደዱ እኔ ሌጀንድ ሰው ነኝ ከዚህ በኋላ እኔን ማውረድ አይቻልም እኔ ራሴን በራሴ ጊዜ ሰቀልኩ ሰው ነኝ በምንም ልምጣ በምንም እኔ ሐቀኛ ሰው ነኝ በያስባ ፖለቲከኛ ነኝ አባታችን ፖለቲካ ውስጥ የለበትም መረዳት ይፈልጋል መንገር ላይ ወድቋል ስለዚህ እንረዳዋለን እኔ ራሱ በውስጥ መስመር ጥሩ ዲያስፖራችን ሰብስቤ መርዳት የምችል ሰው ነኝ አቅም አለኝ ስለዚህ እያንዳንዳችሁ ግን 50 ሎሚ ለ50 ሰው ጌጡ ነው ሽታው ነው ለአንድ ሰው ግን ሸክም $20 ሁላችን ብንሰጥ $50 ሁላችን ብናዋጣ $10 ሁላችን ብንልክ በዚህ ካሻፕ $50-100 ሁላችን ብንልክ ይሄንን አባታችን ሚሊዮነር ማድረግ ይችላል መኪና መግዛት ይችላል ባጃጅ መግዛት ይችላል ቤት መግዛት ይችላል ተጡሮ በሰላም መሞት ይችላል ማረፍ ይችላል ማለፍ ይችላል ስለዚህ እንደ ቅርስ ነው ማየት ያለው ተመልካቾችና አድማጮቼ ስሜ ዘመረ ማለት በጣም ታላቁ አንጋፋው አርቲስት እነዳኛው አለ ነው የሱ ዘፈን እየዘፈኑ ያለው አሁን እሱ ነው በግጥም አንደኛ ነው በዘፈን አንደኛ ነው ሽለላ ሲሸልል ብሰሙት ሌላው ደግሞ ያአገር እና የኔ ጉዳይ ገጥዋለታል አዎ ቆሞ ነበር የሚፈጽማት የኔ ጉዳይ ድገመው እስኪ ድገመው አንተ እኮ ሐቀኛ ሰው ነህ እስቲ ድገመው አዎ ወኔው ተሰቀለኝ ስተጭንቅላቴ ከርኗሪ ያለው የጎበዞች ወንድም ሸገያ መንግስት ያልኩት እኔ ነኝ እና በተስፋ ጉዳይ ስለማይፈራ ሰድ የተመደበ አስተዳደር ሆኖ ከዚያ ቆየ አሉና በግድ አልፈሰው እየቆረቆቡ እንደ ጥጃ ታቆዩ በኋላ ደብረ ማርቆስ አስገቡ ዞን ላይ ገባ እና አሁን እንደ አንድ አድርጎ ይፈራቸው ነበር በግምገማ ባለፈው ተመናገር ለማያውቀው ሰው ምን አይነት ሰው መሆኑን ስለገለጽክ በጣም እናከብራለን አባታችን በጣም አመሰግናለሁ ቤት ነው እንከራይላለን እንገዛላለን የምታከራየው ባጃጅ እንገዛላለን
ምክንያቱም የሀገር ቅርስ ነው። አንተና ቆምጫምባው እኔ አሁን ቆምጫምባውን ፈልጋቸዋለሁ። አንተ ቆምጫምባውን ፈልገው አንተንም ምልህ ስለምወዳቸው አባቴ እንደ አባት ስለማያቸው እና እንደኛ አባት እኮ ባባ ነው የሚባለው አንተ ነው የሚባለው 3 ዓመትህ ትክክል ገጤ ሁሉ እሱ ለመባል መሳይ ነው። ገጤ ሁሉ ግን በውጤ ሁሉ ስለምታውቀው አባት አድርገህ ነው አባታችን ስለሚለው አይ ለአድማጭ ተመልካቾች ነው አርቲስት ሰው በጣም አሉ ይሰማል። እኔ ለተመልካቾች ነው የምልህ። ሞክረው እስቲ ሞክር ትንሽ ቀረርቶ እስቲ 93 ዓመት ነው እስቲ ሞክረው እስቲ ኧረ ደግሞ ልጅ አሳዳጊና ደካማ አድርጊያለሁ። ሳር ቤት ያለ ሰው ልጅ አሳዳጊና ሳር ቤት ያለ ሰው ደካማ አድርጊያለሁ። ሁልጊዜ እንደጊደር ሲጠቁ መኖር ነው። መሬቴን ረሰው አሌባ ጠላቴ ደጃፍ ሄድን ልጆችም ሴት ናቸውን የማልመለስ ረበሪያ ወረምረር ሞጣ ምረር እንደቅልም አልመር ብሎ ነው ዱባ የሚቀቀል ረበሪያው አሽከበከበኝ እንደ ገብደሮ የሚሆን ነገር አለ ዘንድሮ ልከስደደኝ ጮቄ ለጮቄ ላምጣው ክላሹን ከእጁ መንጭቄ የከሳ መሳይ መልከተው ዋጋ የሸሸ መስሎ ዙሮ የሚዋጋ የፈረሰ ሀገር መክሮ የሚያራጋ ስለዘመረ የሜዳው አርካ ሲጠጉት የማያስመካ የመነኩሴ ልጅ የጡረተኛ የገበሬ ልጅ የጅራፈኛ ልክስክስ ነገር አንወድምኛ በለው አጮቄው ሰማ የቆላው መቺ ክላሹን ይዞ የሚለው ከቺ እውነት ነው። ይሄንን አባታውን አለመርዳት ምን ማለት ነው? ጋይስ ስሜን መርዳት አለብን። ሌላ በጣም የአማራ ቅርስ የሆነ አባት ደግሞ አለ የምታውቁት በታላቅ እንደ ስሜ ኢንተርቴን ያደርጋል፣ በጣም ያዝናናል። ንግግሮቹ ግጥሞቹ ሁሉ አስተማሪ ናቸው፣ ወጣቱን የሚቀርጹ ናቸው፣ ወኔ የሚያላብሱ ናቸው። ሌላው ደግሞ አቶ ቆምጫምባው የሚባል ሰው አለ። በጣም ፖለቲሽያን ነው፣ ጥበበኛ ነው፣ አዋቂ ነው፣ ጸሐፊ ነው፣ የህግ አዋቂ ነው፣ የታሪክ አዋቂ ነው። እንደነዚህ አይነት ሰዎች በመኖራቸው ራሱ የአማራ ሰዎች በተለይ አማራዎች ደስ ሊላችሁ ይገባል። እየሰማኝ ነው። የአማራ ሀብታም ባናት ተዘቅዘቅ እንደነዚህ አይነቱን አባት ካረዳ ምን አባት ያንተ ብር ምን ያደርጋል? ምን አባት ያደርጋል? ስላረቂዋ ተረጋንቃ ሰው አነቃናቂ የናጅር የመጠጥ የነትን የመጠጥ እንደነሽ አረቂ ጠጥቼ አልጣላም ተሰው ህትኛው መለኪያ ደሜ ሊመልሰው ሰይጣናዊ ስራ የሆነው መጠጥ ለወዳጅ አጋልጦ ሲሰጥ አንድ ሰው መጠጥ አይምሮው ሲነካ በስተት ይገባል ወደ ፖለቲካ ያልተጠየቀውን እየሰላበደ አንድ ሰው ሰክር ይመስላል። በጣም ደስ ይለኛል። ለስሜ አባታችን ጊፍት እየሰጣችሁ ያላችሁት እስቲ አሁን አካውንትን እንደገና ልንገራቸው። ብሪጅስቶን አካውንቱን ጻፊ ባንኩ ላይ ዛሬ ባይሰራም ባይታይም እንደውነት እስኪ አንድ ቁጥር አሳዩ። መጀመሪያ ዳያስፖራዎች ከፈለጋችሁ የኔ ሌላ ሰው ካሻፕ ባለፈው ለእንደዚህ አይነት ተግባር አንድ እህቴ የሰጠችኝ ነው። ካሻፕ አለኝ። የኔ ካሻፕ እንዳዘጉ ታውቃላችሁ። እንደነዚህ አይነት ድሃዎችን እንዳረዳ ማለት ነው። ስለተፈለገ 2 ጊዜ ሙሉ ባንኬን አዘግተዋል። ስለዚህ ሌላ ሌክታና የሚል አለ። አሁን ማስገባት ትችላላችሁ። ይሄን አባታችን አይታችሁ ደስ ያላችሁ የአማራ ልጆች በውጭ ሀገር ያላችሁ የኔን የፖለቲካ እይታ መተው ትችላላችሁ። እኔ እውነታ ስለምደፍር አማራ የሚያስመስለውን ነው የሚፈልግ እንጂ ስሜን ያላሰራው ያላዘፈነው ሰርግ ላይ ያላስጨፈረው ያላሸልለው ሰው የለም። ሀብታም አያችሁት? ሊቀ ሊቃውንት የሚለው ኮሜንት ላይ ተመልከቱት። እሱ ነው። አሁን መላክ ትችላላችሁ ጋይስ።
እውነተኛ አማራ ከሆናችሁ ለአማራ እንቆረቆራለን ካላችሁ እንደነዚህ አይነት ሜዳ ላይ የወደቁ በጣም ብዙ ታሪክ ያላቸው ሰዎችን መርዳት ያስፈልጋል። በጣም እኔ ትናንትና ስትረባረቡ የነበራችሁትን በጣም እወዳለሁ፣ አከብራቸዋለሁ። አሁን አመት በዓል እንደሆነ አውቃለሁ፣ ግን $50 $100 አታጡም። ዲያስፖራዎች ከልጆቻችሁ ግሮሮ እንደምትነጥቁ ታውቃለሁ፣ ግን እኔ ኮርቸባችሁ ነው የምጠይቃችሁ። ኢትዮጵያ ውስጥ ያላችሁ አቅም ያላችሁ ሰዎች ደግሞ የባንክ አካውንቱን ልንገራችሁ። 1000 ገብታችሁ ደግሞ አሁን ያለው የምትሉ ሰዎች ደግሞ 1000 ቁጥር በመጻፍ 1000 ቁጥር ጽፋችሁ አስገባችኋለሁ። ቀጥታ ታዋሩታላችሁ። ባንክ አካውንቱን ጻፊ ብርጅስቶን 1000 ማለት ነው 2199 1645 እደግመዋለሁ። የሚሳደቡ ሰዎች ብሎክ አድርጉ። እኔ ሁለት እግር የግራ እግር መሀይም እኔ ቤት እንዲመጣ አልፈልግም። ይሄ የአማራ ጠላቶች ናቸው። ቴንኪዩ ጌች የሚለው ጽፎታል። 1000 2199 ስማቸው ዘነበ አይደለም ዘመረ። ስማቸው ው ጆሮአችሁ እኮ አታዳምጡ። ዘበነ ብለህ ትጽፋለህ። ስማቸው ዘነበ አይደለም ዘመረ። ኦኬ ሁላችሁም ጻፉት። ቴንኪዩ መሲ። ስማቸው ዘመረ 1000 አሁን በዚህ ማስገባት ትችላላችሁ። ዲያስፖራዎች ደግሞ በካሻፕ ማስገባት ትችላላችሁ። ቴንኪዩ። አረብ ሀገር ያላችሁ ሰዎች ደግሞ ይሄንን አካውንት ተጠቀሙ። 100 ድርሃም ብትልኩለት በ38 ወይ በ50 ሲባዛ 5000 ብር ማለት ነው። 300 ድርሃም ብትሰጡት 30,000 ማለት ነው። እንተባበር። ዛሬ ቀጥረነዋል። ባንኩ ባይስተካከልም ይገባል። 1000 ብር ገብቶ አየው ካለ እየገባ ነው ይሰራል ማለት ነው። ስለዚህ አሁን አያሳየውም። መጦ ግን ያመሰግናል። ያስገባችሁለትን ሰዎች እኛም እናመሰግናቸዋለን። ምቀኛ የተበለጥክ አትናደዱ። እኔ ሌጀንድ ሰው ነኝ። ከዚህ በኋላ እኔን ማውረድ አይቻልም። እኔ ራሴን በራሴ ጊዜ የሰቀልኩ ሰው ነኝ። በምንም ልምጣ በምንም እኔ ሀቀኛ ሰው ነኝ ብዬ አስባ ፖለቲከኛ ነኝ። አባታችን ፖለቲካ ውስጥ የለበትም። መረዳት ይፈልጋል። መንገድ ላይ ወድቋል። ስለዚህ እንረዳዋለን። እኔ ራሱ በውስጥ መስመር ጥሩ ዲያስፖራችን ሰብስቤ መርዳት የምችል ሰው ነኝ። አቅም አለኝ። ስለዚህ እያንዳንዳችሁ ግን 50 ሎሚ ለ50 ሰው ጌጡ ነው፣ ሽታው ነው። ለአንድ ሰው ግን ሸክም ነው። $20 ሁላችን ብንሰጥ፣ $50 ሁላችን ብናዋጣ፣ $10 ሁላችን ብንልክ፣ በዚህ ካሻፕ $50 $100 ሁላችን ብንልክ ይህንን አባታችን ሚሊዮነር ማድረግ ይቻላል። መኪና መግዛት ይችላል። ባጃጅ መግዛት ይችላል። ቤት መግዛት ይችላል። ተጡሮ በሰላም መሞት ይችላል። ማረፍ ይችላል። ማለፍ ይችላል። ስለዚህ እንደ ቅርስ ነው ማየት ያለው። ስሜን ብቻ አይደለም ስማቸው ዘመረን ብቻ ሳይሆን ሌላ ቆምጫምባው የተባለን ሰው በስነ ስርዓት አቅርበን ታሪኩን እየጠየቅን ልናግዛቸው ይገባል ለማለት ነው። 1000 ቁጥር ጻፉ። ገብቶ ሰጣለው። እኔ አም ቬሪ ሃፒ ቱ ሄልፕ የምትሉ ለመርዳት እወዳለሁ የምትሉ እውነተኛ ሰዎች፣ ንጹህ ኢትዮጵያኖች፣ አማራዎች፣ ሌሎችም እንረዳለን የምትሉ በተለይ አማራ ልጆች 1000 ጻፉልኝ፣ አስገባለሁ። እኔ አማራ ነኝ፣ እኔ አማራ ሲበደል ይከፋኛል ምናምን የምትሉ ሰዎች ውሸታም ናቸው። መቄዶንያ የተባለ እንዳንተ ጊዜ እንዳንተ ወንድነት አይኔ እያየ ምን እንደምሰራ ሁሉ እንዳንተ ወንድ ነበርኩኝ። ፈረስ ለዋሊን ነበር ምጋልብ፣ ውሃን አይጠፋኝም። አዎ ጎበዝ ነበር፣ ለሀገር ተቆርቋሪ። የአብዮት ጥበቃ ብመረጥ አሰልጣኝ ሁኜ ወደ ጦር ሜዳ ሰው ፈስ ብባል አላፍስም። ለሀገሬ ተቆርቋሪ። በዚህ ዘመን ፈረስ ግን ወደ ኋላ ሆኖ የሚጋልብ ሰው አለ? እንዲያርጎ የለም። ኧረ ገዲያ አሁኑ ነው ለቅቄ ነው እንጂ ለዋሊ በእግሬ ቆልፍ የምነካው ሁሉ በሄደበት እየሄደ የጥጋቤ ብዛት ገንዘብ እርዱኝ ዳቦ ልነግድ አየው በዚህ 8 በቅሎ ወዲያው ነበረ በጦር መውጋት በአንድ ጠባያ ተነስቼ 8 በቅሎ ደረስኩ። አሽከር እየቀጠር መነገድ እንደጀመር
ትናንት እንዳልኩህ አጉል በልሃድ የምትሉት ጠንቋይ ነው እና ገጠሙ። ጠንቋይ ይደባደብ ነበር። እንዳንተ ኃይለኛ ነበር። ቄስና ጠንቋይ አሁንም ይቅር ይበለኝና በቃ እንግባባም። በመሰረቱ ከቄስና ከጠንቋይ ጋር አልግባባም እንዳንተ እና በመሰረቱ ምንድነው ጠንቋይና ቄስ ሄዳችሁ አሁን ቄስ አልግባባም። አሁን ለአንድያው ሊያስጠላኝ የቻለ ቄስ ደስ የተረፈ የሚባል አሁን ተሟግቶ የልጅ ባሉ አዲስ አበባ ኮሎኔል ፈይሳ ደሌሳ ይባላል። ልጁ ሻለቃ ማስተዋል ደስ የሆነ በ97 ኮሎኔል ማናልከው ስሜ ኮሎኔል ፈይሳ ደሌሳ ፈይሳ ደሌሳ ደሌሳ እና ይሄ ሆነ። አሁንም ያ ፋይል እንዳለ እኔ አንተ አባት ተስፋ አልቆርጥ ብዬ በተዘዋዋሪ ችሎ ባህር ዳር ለ16 ነበረ ለእርገት የእንትለታ እንትኑ የነበረ አሁን ፋይሉ እና ገና አላጣራውም ይታያል አይታይ መባልና እንዲህ አድርጎ ባዋሳኝ የሌለውን አለው ብለው እምቢ ብል እስር ቤት ከተቱኝ እና ይሄ ነው ንብረቴን ተዘርፌ የጎዳና ተዳዳሪ ሊሆን የቻልኩት በዚህ ነው። ይቅርታ ይሄን እንኳን አስጊ ነገር ነው የሚሆን ለማወቅ እናውቃለን። ሰው እየገባ ነው፣ ብዙ ሰው እየገባ ነው። እስኪ አንድ ግጥም ልቀቅላቸው። አንተን ለማያውቁ በግጥም በጣም ትታወቃለህና አንጋፋው አርቲስት ስሜ እስቲ ግጥም ግጠምላ ለዚህ ህዝብ 2200 ሰው ከላይ ከታች ደግሞ 2000 ወደ 5000 ሰው እየተጠጋ ነው። እስቲ ቀጥል እስኪ ምንድን እስቲ ግጥም ግጠምላቸው ረጅም ግጥም። አሁን ግጥም እኔ ደስ የሚለኝ አንደኛዋ ይቺ ወይችን ትመርጣላችሁ ወይም ምን የመንገድ ሰር ሚስቴር የተኛል ሰው ትመርጣላችሁ ልግጠም። ማንኛዋን ትመርጡ? አሁን የሷው ተነቃንቃ ሷን ነቃናቂ ትቅደም? እሷ ትቅደም አረቂዋ። ኦኬ የአንበሳው ወተት ሂድባት። ሞጤ ተወዳት ነበር አይደል? መጅት እንቀመቀማት። እሷን እኮ ሁለቱ እሷን እኮ ይኸው የካቻ ታውቃት ነበር። ስሜ ካቻ ያቺ ቆንጆዋ ቂጣሟ ካቻ ወዴ አውቃታለሁ። ካቻን አውቃለሁ። ከነይደነቁ ጀርባ አነደነቁ ደግሞ ጎርጓዲት ምንላት አወቃ ቆንጆዋ አውቃታለሁ። እሷ እናንተ ጎበዝ ተማሪዎች እነ ፈንታ ሰለንካው ፈንታው መሐመድ ኤርትራ የቀረው ፈንታው መሐመድ የሚባል እስላም 98 አመጣው ብሎ አላስጠጣም ብሎ አመሸ ጎደለ ብሎ 100 ከመቶ አላመጣም ብሎ ነው። አረቂ ሳይጠጣ ፈተና አይገባም። ዛሬ 50 ማምጣት ያቃተው ጉብል ነው ያለ የዛሬው ያውንም ማቀሰና በቃ አይራባም። የሞተ በቃ ጫት ያዳምጥ ነው የሚለኝ የካቻ አረቂ። እኔ የት ሀገር ሰው ናት? ስሜ ያቺ ካቻ የት ሀገር ሰው ናት? ካቻኛዋ ካቻ ማሪኛዋ አካባቢ ናት። ካቻ ማሊ ያቺ ቆየ ፈረንጅ የምትመስለው አይዋ ደግሞ ትርፍ ስም ነው እኮ ካቻ የተባለ ደግሞ ትርፍ ስም ነው። የት ሀገር ሰው ናት? አይቼ ዘለቃ ይሄኛው አካባቢ ናት። እንግዲህ እኔ ዘነጋለሁ። አንዷ እሷ ናት ከቀደምቷ ወይዘሮ ፈረዱ። ይኸውልህ እንዴት ነው መሰለህ የወይዘሮ ፈረዱ ደግሞ አለ። እስኪ ምንድነው መሰለህ አንዱ ግጥም የወይዘሮ ፈረዱ አይ መከራዬ የገባሁት ጣጣ አልነሳም አለኝ ሚስቴ ተገልብጣ ተኝታ ነው። አዎ ይሄ አለ የፈረዱ ወይዘሮ ፈረዱ እና እሷ ቤት ነው የምንጠጣ። እንደገና ናይቼሽ የሚባሉ አሉ። እማማ ዋጋ መቼም ትዘዋወር ነበር። አንተ ጊዜ ይበዛብሃል እንጂ እና እኔ ከእናንተ ጎን ወንድ ስለምወድ ከእናንተ ጎን አንርቅም። ማዝናናችሁ በጥምቀት በልደት መቼም አንተው መስክር ነው። ራሴን ለራሴ አልመሰክርም። ዛሬም አላሰክርም። በጣም ዛሬም አንድ ችግር አለኛ። በእኛ አካባቢ ያሉ በአሜሪካ ያሉ ሀብታሞች አሉ። ስም አልጠራም። ከባድ ዋልጉላቸው ካራተን አዲስ ያዘፈኑኝ፣ ሂልተን ሆቴል ያዘፈኑኝ፣ ሰሜን ሆቴል ብርሃኑ ነጋ ቡልጋ
ፎቅ ያዘፈኑ ሰዎች አሜሪካ አስተዘራዝርታቸው ነው ያሉ እና ለታቦትም ለምንም እርግጥ ለታቦት መርዳት ጥሩ ነው። እኔን ግን እኔ እንድረዳ አይፈለግም። እውነት መናገር አያኖርም ከሀገር። የሚዋሽ ሰው ነው የዋሽ ደግሞ ተበላሸ ነው ባያውቀው ነው እንጂ እና እውነት መናገር አያኖርም ከሀገር። በቃ አይወዱኝም። እኔ ያወርዶ ነው አሁን ቢሮ ሁሉ ክፉኛ አይደለም። መንግስትን ቅንጣ እንዳመንካት አልፈልግም። ምንም ነገር አልፈልግም። ሁሉ የሚጠላኝ ተነዚህ ከማይወዱኝ ሰዎች በካሴቴም ተጨቁኜ እንድቀር የተደረገ አልቦም ለዳኛዋል እንዲሸጥ የተደረገ ይሄ ምንድነው የመተባበር ጉዳይ ተሞጣ ትናንትና ባዳምጥ አንተ ስትጠይቅ አንድ ሰው ከሞጣ ዙሪያ ወደ ማውቃቸው 12 ሰው አሉ። በጣም ኢንቨስተሮች አዲስ አበባ 3 ፎቅ ያላቸው አንዱ እንኳን 10,000 ብር በኢትዮጵያ ዳንጋፖ አርቲስት አባታችን አጫውቶን ነበር ያለ የለም። ይኸውልህ ጠጅን ጠጣ ነበር ቶር አንድ ቀን ተነጠላው ቀረ ወይ ደሃ መሆን ና እኔ አባታቸው አንተን ያህል የዚያን ጊዜ ምኑ እየልህ ነው አደረህ በበቅሎ ስነግዱል ትማር ነበር እስከ 12 ሞጣ ነው አለ የጨረስክ ሞጣ ነው የጨረስክ። ካንተ በፊት እና ሰፋሸት የነዚያ ሽፍታ ያስደለቃቸው መንቴ እየተባሉ በጮቄ ነበር የሚከድ በከርኒ በአገር አርጉ የድሮች ናቸው። እነሱማ በጣም ድሮች ናቸው። እና ሰፋሸት ማለት እኮ ትላልቅ ሰዎች ናቸው። ትልቆች ናቸው። በጣም ትልቆች ናቸው። የኔም ትልቄ ናቸው። እንኳን አንተ እኮ የትናንት ጉብል ነህ። ዛሬም ቡራቡጭ መስለህ ወንድሜ ብሽቀት የለብህ። እኔ እኮ ወንድሜ ሸጋዬ ሞጣ እያለ ነው እኔ ትምህርት ቤት በ9ኛ ክፍል ያለው እሱ የወረዳ ባለስልጣን እያለ ነው። እሱ ወዲያው እንትን መረጥ ነው ይሄ ያገል በመሆኑ ደረቅ ነው ብለን ያው እርጥቡማ ቅጠሉን ጋረደ ደረቁ ነው ገብቶ የነደደ ገባ። ጉቦ ምናምን አይወድም፣ ሌባ አይደለም፣ ታውቀዋለህ። አይወድም። እኔ ሽርከኛ ነው እና ያሙኑ አያረካኝ። በኋላ ዞን ባለስልጣን ሆኖ ሄደ። ዞን ሆነ። አሁንም የዞን የምክትል ለወሬ ጠረሙስና የሚባል አለ የዚያ አባል ነው። አሁንም ዞን ላይ እና ግን እንደ ስራው አልሰደዱትም፣ ሰንክለው ዘውታል። ከሱ በኋላ እና ለማዋላ አመራው የሚባሉ ተሽቀንጥረው አጭበርባሪው የሱን ታሪክ ታውቃለህ? እኔ ወንድም ከአንደኛ እስከ 12ኛ አንደኛ ነበር የሚወጣ ካጠቃላይ አንደኛ ነው የሚወጣ። ዛሬ ስለ ህግ አዲስ አበባ ጠላ አንድ ደግነቱ አለቅት የለበትም። አንድ መብዛቱ ቀጭን ነው ለማለት ነው። ሞጣ ሌላ ምን ልዝበልትን ያችኛው ትደገም አርቲስት ስሜ ዘመረ ያችኛው አባታችን ያችን ድገማት እንዴ ሰው ተነቃንቃ ሰው አነቃናቂ ያልካት ነገር እሷ ቅኔ አስተካክለው ሰው ተነቃንቃ ሰው አነቃናቂ የነስም የመጠጥ እንደነሻረቂ እፉት በላት አልጣላም ለቤት ይመልሰው ሰይጣናዊ ስራ የሆነው መጠጥ ለወዳጁ ያዝንም አጋልጦ ሲሰጥ አንድ ሰው በመጠጥ አይምሮው ሲነካ በስህተት ይገባል ወደ ፖለቲካ። ያልተጠየቀውን እየሰራበደ አንድ ሰው ሰክር ይመስላል ያበደ። ቤቴንም አፍርሶ ትዳሬንም ፈቶ አረቂው ይዞታል ሳምበያን ተንኳቶ። በመጠጥ ደስታ ይገኛል ብላችሁ መጠጥ አትለፉ ትቃጠላላችሁ። አራራራ ጤና ይስጥልኝ ስሜ ዘመረ አርቲስት ስሜ ዘመረ ጤና ይስጥልኝ አባታችን ሰላም ብያለሁ። ኮፍያ አንስተናል ለክብሮት ሰላም ስሜ ዘመረ ጤና ይስጥልኝ አቶ ስሜ ዘመረ አርቲስት በመካከላችን ላይ የሚገኘው አርቲስት ስሜ ዘመረ አንጋፋ አርቲስት ስሜ ዘመረ ይባላል። እንደምን አለህ? ሰላም ጤና ይስጥልኝ አባታችን እንኳን ደህና መጣ። እንደምን አለ ሞጤ? ሰላም ረሽሩሹ ሞጣ ካንተ በፊት ያርገኝ የወደዱት ሲገኝ እንደምን ነው ጀግናው? እንደምን ነው ሞጣ? ወደ ኋላ ማይል የመጣው ቢመጣ
እንደምን ነው ሞጣ ሁለት ዱነሴ እወድሃለሁኝ ሲወጣ ነፍሴ ያየም ሰይድ ገበው ያላየም ነው የከረዋው ልጅ ሞጣ እንደምን ነው ጎጃም በጀግንነት በጣም የታወቀ ያኛው በታይ ሲሄድ ያበላይ ዘለቀ ታባይ ሻገሩ ፍልቅልቅ ሲደርሱ የሚለው ቅርቅር የነበረው ሀገር ጎጃም እንዴት ይቅር ራገር ጎጃም ራገር የሞጣ ወደ ኋላ እንልም የመጣው ቢመጣ ራገር የሰዴ አንንበረከክምለት ለማንም ወንበዴ አቤት አንንበረከክ ለማንም ወንበዴ